አሁን እንግዲህ የተለያዩ ግዢዎችን ክራይ ስምምነቶችንና የተለያዩ ግብይቶችን ውልም መሰረት በማድረግ መከወን እየተለመደ መጥቷል። ይሄ ይበል የሚያሰኝ ድርጊት ነው። ሆኖም ግን ከዚህ ጋር ተያይዞ ውል ስንፈራረም አብዛኞቻችን ወይም ብዙ ሰዎች ህጋዊ መንገድን የምንከተል ቢሆንም ሐሰተኛ ውሎችን መዋዋል ደግሞ እንዲሁ ጎን ለጎን የምናያቸው ነገሮች ወይም ችግሮች እየሆኑ ነው። ዛሬ ከህይወት ሰሌዳ ሐሰተኛ ውል መዋዋል ስንል ምን ማለታችን ነው? ምን አይነት መዘዝስ ያስከትላል የሚል ዝግጅትን ይዞላችሁ መጥቷል። ሰላም የተከበራችሁ ለታገኘው መኮንን ነኝ። በሐሰተኛ ውል ላይ ያዘጋጀነውን ዝግጅት አብረን የምንከታተል ይሆናል። ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ። እንዳልነው እንግዲህ ሐሰተኛ ውል መዋዋል በጣም ብዙ መዘዝን ያስከትላል በሚል ዛሬ ይሄንን ዝግጅት አዘጋጅተናል። ለዚህ ማሳያ የሚሆነን ደግሞ አንድ አተርፈባይ በሚል ያዘጋጀነው እውነተኛ ታሪክ ላይ የተመሰረተ አንድን ታሪክ የምንመለከት ይሆናል። ታሪኩን ተከታትለን ስንመለስ ስቱዲዮ እኔ ከእንግዶቼ ጋር ውይይት አደርጋለሁ። ለዛሬ በዚህ ጉዳይ ላይ ከኛ ጋር ለመወያየት ሁለት ባለሙያዎች ስቱዲዮ ይገኛሉ። አቶ መኖር መሐመድ የፌደራል ሰነዶች ማረጋገጫና ምዝገባ ኤጀንሲ የቅርንጫፍ ስራ አስኪያጅ ናቸው፣ እንዲሁም የህግ ባለሙያ ናቸው። ሌላው እንግዲህ አቶ ቢኒያም ሀረጉም የህግ ባለሙያ ናቸው። ከሁለቱ ባለሙያዎች ጋር እኛ ታሪኩን እዚህ ስቱዲዮ እንመለከታለን። እናንተም ይሄንን ታሪክ ተመልክታችሁ ተመልሰን እንገናኛለን። ተመልሰን ስንመጣ እንግዲህ ሐሰተኛ ውል መዋዋል ስንል ምን ማለታችን ነው? ምን አይነት መዘዝ ያስከትላል? ምን አይነት ጥንቃቄዎችንስ ማድረግ ይኖርብናል? በሚሉ ሐሳቦች ላይ የምንወያይ ይሆናል። አሁንም ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ።
ሐሳብ ተስማሙ። ውልና ማስረጃ ሂደው ሲዋሉ ቤቱን በ3 ሚሊዮን ብር እንደገዙ እንዲፈራረሙ ሁለቱም ግለሰቦች ውልና ማስረጃ ቀርበው ውል ሲዋዋሉ ይህ እውነተኛ ስምምነታችን ነው ሲሉ ውሉን ይፈርማሉ። ተመራርቀው ይሰነባበታሉ።
በጣም በሚያሳዝን ሁኔታ ውሉ ላይ የተዋዋሉት ምስክር ሆነው እንኳን የሰፈሩ ሰዎች የሻጭ ወንድሞች ቤተሰቦች ናቸው ስለዚህ ፍርድ ቤቶች በምንም መንገድ ሊያረጋግጡት አልቻሉም ይሄንታ በሰነድነት የቀረበው የሽያጭ ውል ተብሎ የቀረበው ሰነድ የሚያስረዳው 3 ሚሊዮን ብር ሽያጭ ተመከናወኑ ነው እንደገና ደግሞ አይ እኔ የከፈልኩት 12 ሚሊዮን ነው እንጂ 3 ሚሊዮን አይደለም የሚል ክርክር እንኳን ቀርቦ ፍርድ ቤቶች ለማረጋገጥ ያን ሁሉ ጥረት አድርገው ምስክሮች ሲቀርቡ የመሰከሩት 3 ሚሊዮን ብር ስለመከፈሉ ነው እና ገዢ 12 ሚሊዮን ብር ስለመክፈላቸው ወንድሙ ማስረዳት ስላልተቻለ ፍርድ ቤት የወሰነው 3 ሚሊዮን ብር እንዲመለስላቸው ነው እና ታሪኩ አሳዛኝ ነው ግን ጥፋቱ የራሳቸው የገዢ ነው ከዛ በኋላ እንግዲህ እሳቸው አቶ ወንድሙ መብታቸውን በህግ አግባብ ማስከበር ስላልቻሉ ወይንም ፍርድ ቤቶች ላይ ባቀረቧቸው ክርክሮች አግባብነት ያለው የሰነድና የሰው ማስረጃ ማቅረብ እና ይሄን የሚያስረዳላቸው ስላልቻሉ የሆነው ወደ ሌላ መብታቸውን በሌላ ህገወጥ መንገድ በኃይል በጉልበት ይሄ ደግሞ ሌላ ተጨማሪ ኪሳራ የሚያስከትል እንጂ የሚጠቅም ጉዳይ አይደለምና ይሄ ነው የሆነ ያለው በዚህ ጉዳይ 1 ሚሊዮን የማይሞላን ብር ለማትረፍ ሲባል 9 ሚሊዮን ብር መነጠቅ ህመሙ ምን ይሆን አተርፈ ባይ አጉዳይ ማለት እንግዲህ ይሄ ነው በጣም ያሳዝናል እውነት ነው እንደ አይነት አጋጣሚዎች ይኖራሉ ያው ህግን ካለማወቅ መጀመሪያ ምን ማድረግ እንደነበረባቸው ካለመገንዘብ እንደ አይነት የማይመለስ ማለት ነው የማይመለስ ጉዳቶች የሚደርሱባቸው አጋጣሚዎች አሉና ያሳዝናል እውነት ነው ከባድ ነው ህመሙ ምክንያቱም 9 ሚሊዮን ማጣት ከባድ ነው 1 ሚሊዮን ብር እንኳን የማይሞላ ብር ለማትረፍ ሲባል ምንድነው አንዳንዴ ህግን ማወቅ ያው መብትሽን በተገቢ ሁኔታ እንድትጠይቂ ያርግሻል እነሱ መጀመሪያ ላይ አሁን ክፍተት የተፈጠረው ወይም ትልቁ ስህተት ምንድነው ውል አዋዋይ ፊት የተዋዋሉት ውል ገንዘብና በመንደር ውል የተዋዋሉት የተለያየ ነው ያ ደግሞ የተደረገበት ዋንኛ ዓላማ መንግስት ማግኘት የሚገባውን ጥቅም ለመሰወር ነው ይሄ ኖርማሊ ወንጀል እችኛውን እናተርፋለን ብለው ከባዱን ነገር ትልቁን ነገር አጥቱትና ያንን ደግሞ መጀመሪያ የህግ ባለሙያ ጋር ሄደው እንደ አይነት ነገሮችን ቢሉ ድጋፍ የሚያገኙ ነበርና ያችን ነገር ሚስ በማድረጋቸው ትልቅ ዋጋ ነው ያስከፈላቸው እና ከታሪኩ የተረዳሁት ይሄ ነው ከባድ ነገር ነው ግን አለማወቅም ብቻ አይደለም አሁን ሲጋርም የሚያየነው ነገር አይደል ህግን ስለማያውቁ ሳይሆን ያው የተወሰነ ነገር ለማትረፍ ብለው ነው ጥቂት ነገር ለማትረፍ ነው ብዙ ነገርን ያጡት እንዳልከው ተገቢ ባልሆነ መንገድ ያችን ብር የስም ማዘዋወሪያን የውል ማዋያን ከመከፈል ይልቅ በዚህ መንገድ ማለፍ ይችላልው የሚል ነውና አንዳንዴ እንደዚህ አይነት ኃላፊነቶችንም ስንወስድ እንግዲህ ምን ጥንቃቄ ማድረግ እንዳለብንም የሚያሳይ ነው ወደ ውል እስኪ ወደ ሐሰተኛ ውል ከመግባታችን በፊት በቅድሚያ ውል በራሱ ህጋዊ ነው የሚባለው ወይም ውል ተቀባይነት ያለው ውል ነው የሚባለው ምን አይነት ነገሮችን አሟልቶ ሲገኝ ነው እንግዲህ ምንድነው ያው ውል ማለት በሁለት ወገኖች ከሁለትና ከዛ በላይ በሆኑ ወገኖች አንድ ነገር ለማድረግ ወይም ላለማድረግ
መብትን ለመፍጠር ግዴታንም ለመፍጠር የሚደረግ ስምምነት ነው። እንግዲህ አንድ ውል አሁን ባለው ኢትዮጵያ የተጠቀመችበት ባለው በፍትሐ ብሔር ሕጉ አንፃር ስናየው ህጋዊ ነው የሚባለው ወይም አንድ ውል ምን ነገሮች ማሟላት አለበት ተቀባይነት እንዲኖረው የሚለውን ሕጉ በመሰረቱ 4 መሰረታዊ ነገሮች ነው ያስቀመጠው። አንዱ ያንን ውል ለመዋዋል የሚያስችል ካፓሲቲ ወይንም ችሎታ አላቸው ወይ ተዋዋይ ወገኖች። አሁን ከዚህ ጉዳይ አንዱ ያየነውና እንደ እጥረት የሆነው ወይም ለውሉ መፍረስ ምክንያት የሆነ ጉዳይ ያንን ውል ለመዋዋል የሚያስችል መብት ሳይኖራቸው ነው ሻጭ የልጆቻቸውን ድርሻ ጭምር የሸጡትና ለውሉ መፍረስ አንዱ ምክንያት የሆነው ይሄ ነው። ስለዚህ ሁልጊዜ ተዋዋይ ወገኖች አንዱ ማረጋገጥ ያለባቸው ጉዳይ ምንድነው? ያ የሚዋዋለው ሰው የሚሸጥልኝ የሚገዛለት ሰው የሚገዛው ሰው ያንን ውል ለመዋዋል መብት አለው ወይ የሚለውን እንዲረጋገጥ ሕጉ ያስገድዳል። ሁለተኛው የውሉ ዓላማ ህጋዊ እና ለሞራል ተቃራኒ ያልሆነ መሆን አለበት። ይሄንን የውሉ ዓላማ በግልጽ ኢትዮጵያ ከምትመራባቸው ሕጎች እና ከህዝቡ ሞራል ባህል ጋራ የማይጣረስ መሆኑ መረጋገጥ መቻል አለበት። ሶስተኛው ነጥብ ውሉ ሊፈጸም የሚችል መሆን መቻል አለበት። አራተኛው ይሄ በእርግጥ ሁልጊዜም ላይሆን ይችላል እንደየአስፈላጊነቱ ሕግ ሲያዝ ፎርማት በጽሁፍ መሆን ካለበት በጽሁፍ ሲመደረግ ካለበት ሕጉ ሲያዝ በጽሁፍ የሚደረጉ ውሎች አሉ፣ በጽሁፍ የማይደረጉ ሕጉ የማያስገድዳቸው ውሎች አሉ። ግን ሕጉ በተለየ ሁኔታ የተለየ ፎርም በሚያዝበት ጊዜ በጽሁፍ መሆን በሚያስፈልግበት ጊዜ በጽሁፍ እንዲሆን በጽሁፍ ሲሆን ደግሞ አንዳንዱ በጽሁፍም ሆኖ በተዋዋይ ፊቶች ለምሳሌ እንደውና ማስረጃ ጋር ቀርቦ የሚደረጉ ውሎች አሉ፣ በፍርድ ቤት የሚደረጉ ውሎች አሉ። አንዳንዱ ጉዳይ ደግሞ በጽሁፍም ሆኖ እነዚህ አካላት ጋር ቀርቦ ማስመዝገብ የማይጠበቅበት ሁኔታ አለ። ስለዚህ በዋናነት እነዚህን 4 ነገሮች ከተሟሉ ያ ውል በሕግ ፊት ተቀባይነት ያለው ውል ነው ልንል እንችላለን ማለት ነው። መልካም ጥሩ ነው። እንግዲህ ያው ሰዎች ውል ሲዋዋሉ እነዚህ ነገሮች ታሳቢ አድርገው ይዋዋሉ። እንግዲህ አሁን ቅድም እንዳልነው በጣም ብዙ ጊዜ እየተለመደ መጥቷል። በተለይ መሬትን፣ ቤትን፣ መኪና እንዲህ አይነት ነገሮችን ስንገዛ ስንከራይ ውል እንዋዋላለን። ግን ምን ያህል የምንዋዋላቸው ውሎች ህጋዊ ናቸው የሚለውን ነገር ደግሞ ስንጠይቅ ሐሰተኛ የሆነ ውል ይዘጋጃል። ወይም 2 አይነት ውል ሰዎች ውልና ማስረጃ ቀርበው ሲዋዋሉ የሚፈርሙት ውል አለ፣ ሌላ ውል አለና መኖር ከዚህ ጋር በተያያዘ የተለያዩ ተሞክሮች ሊኖር ይችላል። በተለይ ከቤት ግዢ ጋር በተለይ ደግሞ የጋራ መኖሪያ ቤቶች ግዢና ሽያጭ ላይ ስም ማዘዋወር ላይ ብዙ ችግሮች ያጋጥማሉ ይባላልና በዋነኛነት የሚታዩ ችግሮች ምንድናቸው? አሁን ውልና ማስረጃ ላይ እንደዚህ አይነት ውሎች ከተከናወኑ በኋላ ላይ ነው የሚመጣው የምታውቂው ችግሮችን እንጂ እዛን ጊዜ ኮንሰንታቸውን ስታረጋግጭ አዎ እኔ በዚህ ያህል ብር ሸጭለታለሁ ብሩንም ተቀብያለሁ ይልሻል። ነገር ግን ተስማምተው ከሄዱ በኋላ አመት 2 አመትም ሊፈጅ ይችላል። ከዛ በኋላ እንደዚህ ሆነን ነበረ ምንድነው ልናደርግ የምንችለው የሚለውን ጥያቄ ነው የሚያመጡት ብዙ ጊዜ። እሺ መልካም ተመልካቾች እየተከታተላችሁ ያላችሁት ከህይወት ሰሌዳ ሐሰተኛ ውልን በተመለከተ ያዘጋጀውን ዝግጅት ነው። አሁንም ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ። ጥቂት ረፍት ወስደን ተመልሰን እንመጣለን። በተለይ ከዚህ ከጋራ መኖሪያ ቤቶች ጋር ተያይዞ 5 አመት ያልሞላው ለምሳሌ ጋራ መኖሪያ ቤት መሸጥ አይፈቀድም። መንግስት ይሄንን አልፈቀደም። ግን ብዙ ሰዎች እንዲህ አይነት ቤቶችን ይገዛሉ። በምን አይነት መንገድ? ያው የብድር ውል ተዋውለው ያደርጋሉና መጨረሻ ላይ ግን ስም ዝውውር ላይ ሲመጡ ችግሮች እንደሚያጋጥሟቸው ይነሳልና ለጉዳዩ ቅርበት ስላላችሁ የምትታዘቡትን ሌሎች ሰዎች ተመልካቾች ከእንደዚህ አይነት ችግር እንዲማሩ ምን አይነት ችግሮች ናቸው በብዛት የሚታዩት የሚሉትን እንድናነሳ ብዬ ነው። በስተጀርባ አንዳንዴ የብድር ውል አድርገው ሙሉ ክልና የሚባለውን ነገር ሰጥተው እኛ በማናቀው መልኩ ወክልና የሚሻሻጡ ይኖራሉ አሉም እንደዛ። ነገር ግን እኛ ጋር ወደ ውል አዋዋያው ጋር የሚመጣው ምንድነው? ኖርማል ብድር ውሉ ነው።
ብድር መያዣ ይደረግም ያንተኑ እከሌ ለከሌ ይሄን ያህል ብድር አበድሯል ይህ ብድር የሚመለሰው በዚህ ጊዜ ውስጥ ነው ብለው ይበዳደራሉ። ስለዚህ ያኛውን የኮንዶሚኒየም ቤቱን በተመለከተ እዚህ ብድሩ ውስጥ አካትተው ስለሱ ምንም የሚነሳ ነገር የለም። ነገር ግን ያ የሚነሳው በመንደር ውሉ ላይ ነው የሚያነሱት። ስለዚህ እኛ ጋር ኖርማል የሆነ የብድር ውል ስምምነት ያደርጋሉ ያለ መያዣ ሙሉ ውክልናም ይሰጣሉ። በዚህ በሁለቱ ውሎች ላይ እምነት ጥለው የሽያጩን በመንደር ያደርጋሉ። የሽያጩ ግን ያው ፍትህ አካላት ላይ ቀርቦ ውድቅ ሊደረግበት የሚችለው አጋጣሚዎችም እንዳሉ ሁሉ የሚጸናበትም አለ። ከብድር ውልና ከእንትን ውጪ ግን ምን ጠይቃቸዋል? አሁን ሽያጭ ሲደረግ የሚጠየቁ ሪኳየርመንቶች አሉ። ከዛ ውስጥ አንዱ የጋብቻ ስታተስ ነው። ይሄን ብድር ውል ሲያደርግ ወይም ውክልናውን ሲሰጥ ያላገባ ሰው ሊሆን ይችላል። ዝውውሩን በሚያደርግበት ጊዜ ግን ያገባ ነው ኖርማል ሊሆን ይችላል። የጋብቻውን ማምጣትም ይጠበቅበታል። ግን የሸጠውን በመንደሩ የሸጠውን ወይም ውክልና የሰጠው ብድር ያደረገውን ሰው በኋላ ላይ የሚያገኙበት አጋጣሚ አይኖርም። ከአመት ከሁለት አመት በኋላ ሻጭ የተባለውን በመንደሩ ላይ ቢፈልጓቸው ማግኘት ከሀገሩ የሚወጡበት አግባቦች አሉ። ስለዚህ አሁንም ዞሮ ዞሮ ወደ ፍርድ ቤት ነው የሚሄዱት ብዙ ጊዜ ማለት ነው። ያጋጥማል እንደዛ። እኔ ያገኘሁት ይሄንን በመንደር ውል ሽያጭ አለን፣ ሙሉ ውክልና አለን፣ እንዲሁም የብድር ውል አለን። ነገር ግን ይሄንን የምናዞረው ከ5 አመት በኋላ ነው ብለው ተስማምተው ይብኒፍ ተፈራርመው ግን ያ የህግ ተቀባይነትም የለው። ምክንያቱም እዛ ጋር ህግ አስቀምጧል እንደዚህ አይነት መብቶች ሊተላለፉ የሚችሉት ከ5 አመት በኋላ ነው ብሎ ሊሚታርገው። ይሄንን እያወቁ ነው ገዥም ሻጭም ያው እዛ ውስጥ የሚገቡትና ካለማወቅ ያልኩትም ቅድም ይሄን እንደዚህ አይነት ጉዳዮች ናቸው። ስለዚህ አሁን ሊሸጥ ሲመጣ የግድ አንደኛ ሻጩ ውክልና ብቻ አይደለም የሚያስፈልገው። ሻጭ ሲመጣ ባለቤትነት እናረጋግጣለን፣ ስታተሱ ይረጋገጣል፣ አግብቷል አላገባም ያንን ማስረጃም ጭምር ማምጣት ይኖርበታል። እንደሚታወቀው አሁን ያላገባ ማስረጃ ሰውየው ከሌላ አይወጣም። ሰውየው ግድ ፊዚካሊ ቀርቦ ነው መሆንም ያለበት በህይወት መኖር አለመኖር ስለሚረጋገጥና ሳያውቁት ወደዚህ አጋጣሚዎች ውስጥ የሚገቡ በጣም ብዙ ናቸው። በጣም ብዙ ስም ማዘዋወር ላይ ሻጭ ካገባ በዚህ 5 አመት ውስጥ ያው ባለቤት ደግሞ ወይም ሚስት ወይም ባል ፍቃደኛ ካልሆኑ ውሉ ተቀባይነት አያገኝም ማለት ነው። ዋጋም ሊጨምሩ ይችላል። አጠቃላይ ነገር ምንድነው? ውል ያው እንግዲህ በሁለት ተዋዋይ ወገኖች መካከል እንደ ህግ ሆኖ ነው የሚያገለግለው። ስለዚህ ሁለት ተዋዋይ ወገኖች ነገ እንደ ህግ ሆነው በራሳቸው ላይ ህግ ያወጡ ነው ማለት ነው። ሊገዙ ነው ማለት ነው በዛ ህግና እንደዚህ አይነት ነገሮች ሲገቡ ተገቢውን ጥንቃቄ ማድረግ አለባቸው እንጂ በዘፈቃድ ችግር የለውም በመተማመን ለዕለታዊ ፍጆታ ተብሎ መደረግ የለበትም። አሁን ታሪኩ የሚያሳየን ይሄ ነው። ችግር የለውም በሚል በመተማመን ተደረገ። የመንግስትን ትንሽ መንግስት ከዛ ትራንዛክሽን ሊያገኝ የሚገባውን ገንዘብ ለማቀነስ ተደረገ። ውጤቱ ግን የከፋ ነው የሆነው። ይሄ አንድ ማሳያ ነው። በየጋራ መኖሪያ ቤቶች ላይ ያለው ችግር አሁን ይሄ ነው ያለው። እንግዲህ 5 አመት ካልሞላ ቤቶቹን በሽያጭ ማስተላለፍ አይፈቀድም። ስለዚህ አሁን ሰው ያደረገ ያለው ምንድነው? የተለያዩ የብድር ውል በማዘጋጀት እንግዲህ ሲዋዋሉ በለቱ ላይ ቆመው ይሄ ቤት ከ5 አመት በኋላ ይሄን ሚሊዮን ብር ሊያወጣ ይችላል ብለው ይገምቱና ያንን ብር አበድሮኛል ወይ ሰጥቶኛል እንግዲህ 200 300 ሺህ ብር ከሆነ የሽያጭ ይሰጣው እነሱ ግን ውሉ ላይ ብድሩ ላይ 1 ሚሊዮን ብር ሰጥቶኛል 1.5 ሚሊዮን ብር ሰጥቶኛል በሚል ይዋዋላሉ። የእንትኑ ደግሞ የትራንዛክሽኑ ይሄ ደግሞ የቤት ፍላጎትና እንትኑ ደግሞ ከፍተኛ ሆነና ያ ከ5 አመት በኋላ 1.5 ሚሊዮን ብር ያወጣል የተባለው ቤት 3 ሚሊዮን ብር አውጥቶ ሊሆን ይችላል። ስለዚህ ምንድነው የሚሆነው? አይ በቃ እኔ 1.5 ሚሊዮን ብር ነው ያበደርኩ 1.5 ሚሊዮን ብርህን ውሰድ ለዛውም ይሄን ያህል አመት ደግሞ ኖረህበታል ኪራይ ምናምን የሚቀነሳል እና ቤቱን ልቀቅልኝ የሚል ክርክር ብዙ ጊዜ ያጋጥማል። ፍርድ ቤቶች እስከ ሰበር ድረስ አሁን አንድ ውሳኔ እኔ ማቀዋለ የተወሰነ ውሳኔ ምንድነው አንተም ያበደርከውን ገንዘብ መልስ አንተም ቤቱን አስረክብ ወደሚል ነው እና ለባለ ንብረቱ ለኮንዶሚኒየም ባለጣ ሌላ ተጨማሪ ኦፖርቹኒቲ ነው የፈጠረለት። ቤት ውስጥ ለነበረው ሰው ደግሞ ተረጋግቶ ይሄ ቤት ከዛሬ ነገ 5 አመት ሞልቶ ስም ሀብቱ ወደኔ ተቀይሮ ቤተሰቦችን አሳድጋለሁ እያለ እየተጠበቀ ባለበት ሁኔታ
ወይም ተጨማሪ ሌላ 1.5 ሚሊዮን ብር እንዲጨምር ይገደዳል ወይም ደግሞ ቤተሰቦቹን ይዞ እንደገና ወደ ጎዳና ወደ ቤት ፍለጋ የሚሄድበት ሁኔታ አለና ይሄ በርግጥ ራሱ የቤት ፍላጎቱ እና አቅራቦቱ ያለመምጣጣት ያመጣው ችግር አንድ ችግር ነው። ቀደም ለመግለጽ እንደሞከርኩት የሚሻለው ህጋዊ መንገዱን ብቻ ተከትሎ መብትን በዛ ለማስከበር መሞከር እንጂ ሁሉ ጊዜ ያቋራጭ መንገድ አሁን ኬዝ እንደምናየው የፍትሐ ብሔር ጉዳት ብቻ አይደለም ቀላል የማይባል ሰው እድሜ ልኩን ሲደክምበት የነበረውን ገንዘብ አጥቷል። እሱ ብቻ አይደለም የወንጀል ኃላፊነትም ጭምር ያስከትላል። ምክንያቱም ሆን ተብሎ መንግስት ከዚህ ትራንዛክሽን ሊያገኘው የሚገባውን ጥቅም ለማሳጣት ነው። ግብር መሰወር በግብር ህጉም ይሁን በመደበኛው የወንጀል ህግ በወንጀል የሚያስቀጣ ተግባር ነው። ስለዚህ እንደዚህ አይነት ተዳራራቢ ኃላፊነት ከሚያስከትል ተግባር ራስን መጠበቅ ነው የተሻለ መንገድ የሚሆነው የሚል ነው ማለት እንፈልገው።